Voyez-vous, l'impérialisme a tort. Mais l'impérialisme est un mauvais élève. በርካቶች አፍሪካውያን ቼጉቬራ ነው ይሉታል። በአንድ ሳምንት ውስጥ ብቻ 2.5 ሚሊዮን ሕፃናትን የማንጅራት ገትርና የወባ ኩፍኝ ክትባቶች እንዲወስዱ ማድረግ ችሏል። እሱም ቶማስ ሳንካራ ከ13% ድረስ ተንኮታክቶ የነበረውን የትምህርት ዘርፍ በ4 ዓመታት ብቻ ወደ 73% ሽቅብ አስመንጥቋል። መሬትን ከባላባቶች ነጥቆ ለገበሬዎች በመስጠት የስንዴ ምርትን በሄክታር በ1700 ኪሎ ግራም ተነስቶ 38000 ኪሎ ግራም በሄክታር ማፈስ አስችሏል። በስልጣን በቆየባቸው ጥቂት ዓመታት ብቻ በረሃማነትን ለማጥፋት 10 ሚሊዮን ዛፎችን ያስተከለ፣ የውጭ እርዳታን በተመለከተ የሀገሩን ዜጎች የሚመግባችሁ ከላይ ይታዘባችኋል፣ አርፋችሁ በአገራችሁ አምርቱ ያለ ቆፍጣና መሪ ነበረ ቶማስ ሳንካራ። የሀገሩንም ስም ከዘ ሪፐብሊክ ኦፍ አፐር ቮልታ ወደ ቡርኪና ፋሶ የቀየረ፣ ቡርኪና ፋሶ ማለት ትርጉሙ ደግሞ የቀና ሰው ሀገር ማለት እንደሆነ ልብ ይለዋል። ምስጋና ለእርሱ አመራር ይሁንና በ3 ወራት ውስጥ ብቻ 35,000 ቡርኪና ፋሲዋን ማንበብና መጻፍ እንዲችሉ አድርጓል። ሌላም በርካታ ጀብዶችን ፈጽሟል። ይህ የአንድ ወቅት የቡርኪና ፋሶ ክስተት የነበረው ቶማስ አኒሳዶር ኖኤል ሳንካራ የህይወት ታሪክ ነው። የተወለደው ያኮ ቡርኪና ፋሶ ውስጥ ነው። ዲሴምበር 12 እንደ አውሮፓውያን አቆጣጠር በ1949 እናቱና አባቱ ቄስ እንዲሆንላቸው ምኞታቸው ነበረ። ቶማስ ሳንካራ እሱ ግን ገና በማለዳው ልቡ ለውትድርና ሸፈተም። እዚህ ጋር በልጅ መፍረድ አይቻልም። ምክንያቱም ልጅ አብዛኛውን ቤተሰብ ሲሰራው ያየውን የመውረስ ዝንባሌ ያሳያልና። የቶማስ አባትም በሁለተኛው ዓለም ጦርነት የቡርኪና ፋሶ ቀኝ ገዢ የሆነችውን ፈረንሳይ ጎን ተዋግተው ነበረ። ትንሹ ቶማስ ከአባቱ ወታደርነትን ወርሷል። በ16 ዓመቱ የውትድርናን ሰፈር ገብቶ ውትድርናን ሃሁ ብሎ ጀመረ። በ20 ዓመቱ ዘው ብሎ የገባበት የውትድርና ዓለም ጭራሽ ይግረማችሁ ሲልም በውትድርና ከፍ ያለ ደረጃ ለመድረስ ጓዙን ጠቅልሎ ወደ ማዳጋስካር ተሻገረ። ቶማስ ወታደር ይሁን እንጂ ጎበዝ ጊታርም ተጫዋች ነበረ። የአገሩን ብሔራዊ መዝሙር ሁሉ መቀመር ችሏል። ከጦር ሜዳ ውሎ በተጨማሪ ዝነኛ ጊታሪስትም ነበር። የኋላ ግን በማዳጋስካር የተከሰቱ ህዝባዊ አመጾች አንድ አቋም አስይዘውታል። አፍቃሬ ግራ ዘመም ፖለቲካ ሆነም። ቶማስ ማርክሲስት ሆኗል። የጭቁኑ ህዝብ በደል ከልቡ ገብቶ አንዘፈዘፈው። ህመማቸው የእግር እሳት ሆነበት። እንደ አውሮፓውያን አቆጣጠር በ1972 ወደ እናት ሀገሩ ተመለሰ። የኋላ ግን ጦርነቱ እርባና ቢስና ኢፍትሐዊ ነበር ሲል ይናገራል። እንደ አውሮፓውያን አቆጣጠር በ1974 ሀገሩ ከማሊ ጋር ጦር ስትማዘዝ ከፊት ተሰለፈ። ማምሻውን ጦርነቱን በተኩስ አቁም ተደመደመም። እንደ አውሮፓውያን አቆጣጠር በ1976 ከፓሌዜ ኮምፔሬ ጋር ሞሮኮ ውስጥ ተዋወቀው። ሐሳባቸው ገጠመም፣ ታሪክ ተቀየረም። ሁለቱ የኮሚኒስት መኮንኖች ማህበር መሰረቱ። በህቡዕ በ1980ዎቹ በመላው ዓለም ይቀነቀን የነበረው የላብ አደሮች አመፅ ቡርኪና ፋሶንም ሆነ ሌሎች ሀገሮችንም ተቀጣጠሉ። የኋላ እንደ አውሮፓውያን አቆጣጠር በ1981 ቶማስ የውጭ ጉዳይ ሚኒስትር ሆኖ ቢሾምም በኔ ፊት በግፍ የንጹሐን ደም ሲፈጸም ማየት አቅሙ የለኝም ሲል እንደ አውሮፓውያን አቆጣጠር በሚያዝያ 21 በ1982 ስልጣኑን ለቀቀ። ዘግየት ብሎ ግን በዛው ዓመት ጃን ፓስቲን ኡኩዳሮጎ ወደ ስልጣን ያመጣው መፈንቅለ መንግስት ተካሄደ። ቶማስ ጠቅላይ ሚኒስትር ሆነም። ቢሆንም ግን አሁንም የጥቁሮቹ ህመም አላስቆም ያለው ሳንካራ ከሌሎች ጋር ባለመስማማቱ ለሌላ ፈተና ተዳረገ። እንደ አውሮፓውያን አቆጣጠር በ1983 የመጀመሪያው ወር ላይ አሰሩት። ለምን ጸጥ ብለህ በስልጣንህ እየተንደላቀቅ አትኖርም ነው ነገሩ። እንደ አውሮፓውያን አቆጣጠር በነሐሴ 1983 ሌላ መፈንቅለ መንግስት ተካሄደ። ሞሮኮ ውስጥ የተዋወቀው የህቡዕ ድርጅት አብሮት የተመሰረተው ፓሌዜ ኮምፔሬ የመፈንቅለ መንግስቱ ዘዋሪ ነበረ። ድል ቀናው። ቶማስ በድጋሜ ፕሬዚዳንት ሆነ። አሁን አብዮተኛው ቼኩቬራ ቶማስ አስዶሬ ኖሌ ሳንካራ ለለውጥ ተደላደለም። ያኔ የሴቶች እንቅስቃሴ እዚህ ግባ የማይባልባት ዘመን ሴቶችን ያስናቀ ፌሚኒስት ሆነ። በዝምታቸው ውስጥ ያለው የሴቶች ህመም ይሰማኛል የሚለው ቶማስ ሳንካራ የሴት ልጅን ግርዛትን ከለከለም። ከአንድ በላይ ማግባት አይቻልም ሲልም ደነገገ። የወሊድ መቆጣጠሪያንም በግፍ አስተዋወቀ። በመንግስቱ ውስጥም በርካታ ሴቶችን የስልጣን ባለቤት አደረገ።
የቀድሞ ገዣቸው አፐር ቮልታ እያሉ የሚጠሯቸው የአገሩን የቀና ሰዎች አገር የሚል ትርጉም ባለው ስያሜ ቡርኪና ፋሶ ተብላ ትጠራም አለም አጸደቀም። የቅን ጦር የነበሩት የባለሥልጣናቱና የሚኒስትሮች መኪኖችን ሽጦ ረከስ ያሉ መኪኖችን ገዛላቸው። የግል ጠባቂዎቹን በሙሉ ሴቶች ያደረጋቸው። ፓንአፍሪካኒስትነቱን በግልጽ የሚያሳዩ ቀስቃሽ ንግግሮችን በየመድረኩ አሰማም። የምዕራባውያንን ኢምፔሪያሊዝም ደጋግሞ ተቸ። የሕፃናትን ሞት ለመቀነስ መልፋትም ጀመረ። ትምህርትንም ለማሳደግ እረፍት የለሽ የሆነ ሥራም ሠራም። ዳሩ ግን ቶማስ ሳንካራ ሌት ተቀን ቢፈጋም የኢኮኖሚ ጉዳይ ትንሽ እንኳን ፈቀቅ የሚል አልሆናለም። ወደ ሥልጣን ሲመጣ አጨብጭበው የሾሙት መሸሽ ጀመረው። ሕዝባዊ ፍቅሩ እየቀነሰ መጣ። ምዕራባውያን እርዳታና ብድር ላይ ያለውን የቀድሞ ትችት እንደቀጠለ ነው። የእጅ አዙር ቅኝ ግዛት ስለ ንቦናዊ ነቅቶባቸዋል። አውሮፓውያን አቆጣጠር በ1987 እዚሁ መዲናችን አዲስ አበባ ውስጥ በአፍሪካ ኅብረት ጉባኤ ላይ ያደረገው ንግግር ተጠቃሽ ነው። የሚያበላችሁ ይገዛቸዋል ይል ነበር ሳንካራ። እንዲሁም አፍሪካውያን በአይኤምኤፍ እና የመሰል ድርጅቶች የሚሰጣቸውን ብድር መልሰው መክፈል የለባቸውም ሁሉ የሚል አቋም ነበረው። ትናንት በቀኝ ግዛት ያደኸዩን ዛሬ በብድር የሚያስሩን የትላንት ቀኝ ገዢዎቻችን ናቸው። የዛሬ ድህነታችንም ተጠያቂዎች እነርሱ ናቸው። ዛሬ የሚያበድሩን ገንዘብ ላለፈ ጥፋታቸው ካሳ እንጂ እየከፈልን በድህነት ጎዳና የምናዘግምበት ምንም አይነት ምክንያት የለም አለ ቶማስ ሳንካራ። ኢምፔሪያሊዝም በጠመንጃ ብቻ ሳይሆን የብድርና እርዳታ በለበሱ ጃኬቶችም ይመጣሉ ብሎ የሚያምን ቆፍጣና መሪም ነበረ። አንዳንዴ ትንሽ አበድ ሳይሉ ለውጥ አይመጣም። ባረጀው ባፈጀው ልማድ ላይ ጀርባችንን የመስጠት ልማድ ያስፈልጋል። የወደፊቱን የመፍጠር ድፍረት ያስፈልጋል። ዛሬያችን ትናንት እብድ በተባሉ ሰዎች የተገነባች ናትና እኔም ከእነዚህ እብዶች መሃል መሆን እፈልጋለሁ። አዲስ ነገር ለመፍጠር መድፈር አለብን አለ። ለሀገሩም እስከ ወዲያኛው አበደላት። ሁለት ድንቅ ሕልሞች ነበሩት። አንዱ የሀገሩን ሕዝቦች ድምፅ በጠራ ቋንቋ ማስተጋባት ሲሆን፣ ሁለተኛው ምዕራቡ ዓለም ሦስተኛው ዓለም አረጋታለሁ ብሎ የዳቦ ስም ለሰጣቸው ሕዝቦች መቆም ነበረ። መቼም ሁሉም እንደ ልብ ሰምሮ አይገኝ ነገር ሲሆን በአብዮተኝነቱ በብዙዎች ዘንድ የተወደደው ቶማስ ሳንካራ በወግ አጥባቂዎችና እጅግ ባህላዊ መንገድ በሚከተሉ ዘንድ ግን መጠላቱ አልቀረለትም። የአፍሪካዊው ቼ ጉቬራ መጨረሻ እጅግ ቸኮለች። እንደ አውሮፓውያን አቆጣጠር በ1987 በትግል ጓዶ ባሌሴ ኮምፔሬ የተመራ መፈንቅለ መንግሥት ተካሄደ። የቶማስ ሳንካራ ሞትም ከሌሎች የ12 ባለሥልጣናት ጋርም ሆነ። ቡርኪና ፋሶም ጀግኗን በላች። አብዮት ልጇን በላች። በመፈንቅለ መንግሥት መጣ፣ በመፈንቅለ መንግሥት ሄደ። አፍሪካዊው ቼ ጉቬራ ወደቀ። ተንታኞች ቶማስ ቡርኪና ፋሶ እስከ ፈረንሳይ ድረስ መልካም የሆነ ግንኙነት ባለማድረገው ለሞቱ መንስኤ ሳይሆን አይቀርም ይላሉ። ይህ የአንድ ወቅት የቡርኪና ፋሶ ክስተት መሪ የአፍሪካዊውን ቼ ጉቬራ ቶማስ አይስዶሬ ኖኤሌ ሳንካራ ታሪክ ነው። ጊዜ ሬዲዮ ሁሉም በጊዜ